በዚህኛው የፕሮግራማችን ክፍል ደግሞ ስለ ማንቸስተር ዩናይትድ የተከላካይ መስመር ተጫዋች ሊዛንድሮ ማርቲኔዝ የምናነሳ ይሆናል። ተጫዋቹ በቅርብ ጊዜያት ውስጥ ወደ ማንቸስተር ዩናይትድ ዋናው ቡድን ስብስብ ይቀላቀላል ተብሎ ይጠበቃል ካጋጠመው ጉዳት መልስ። ታዲያ እንደ አንዳንዶች ሀሳብና ገለጻ ከሆነ ተጫዋቹ ልክ እንደ አዲስ ፈራሚ ነው የሩበን አሞሪሙን ቡድን የሚቀላቀለው። ለዚህኛው ማንቸስተር ዩናይትድ መስጠት የሚችለው በጣም ብዙ ነገር አለ የሚሉ ሀሳቦችና ነጥቦች ናቸው የተነሱ የሚገኙትና የሊዛንድሮ ማርቲኔዝ በቀጣዮቹ ጊዜያት ወደ ማንቸስተር ዩናይትድ መመለስና እንዲሁ ደግሞ ለስብስቡ ምን አይነት ነገሮችን ዴሊቨር ሊያደርግ እንደሚችል እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የምንነግራችሁ ጉዳይ ይሆናል ማለት ነው። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዝግጅቶችን መከታተል የምትፈልጉ ከሆናችሁ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ሁኑ። እንዲሁ ደግሞ ቪዲዮን ስትጀምሩ ዩቲዩብ ለብዙ እግር ኳስ ተመልካቾች ፕሮግራሙን እንዲያደርሰው ላይክ እያደረጋችሁ ፕሮግራሙን መከታተላችሁን አትርሱ። የእናንተ ላይክ ለእኛ ብዙ ይጠቅመናልና። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ አሁን የኢንተርናሽናል ብሬክ ጨዋታዎች ተጠናቀው የክለብ ጨዋታዎች እየተመለሱ ነው። የሚመለሱበት ሳምንት ላይ እንገኛለን። ብዙ ነጥቦችን እያነሳን ነው ከተለያዩ ፕሮግራሞች ጋር። የማንቸስተር ዩናይትድን ጉዳይ ደግሞ እንመለከታለን። ሊዛንድሮ ማርቲኔዝን በተመለከተ የቀድሞ የማንቸስተር ዩናይትድ የተከላካይ መስመር ተጫዋች ዌስ ብራውን የሊዛንድሮ ማርቲኔዝ መመለስ ኢቭን ሊዛንድሮ ማርቲኔዝ ለሩበን አሞሪም ልክ እንደ አዲስ ፈራሚ ነው ቡድኑን የሚቀላቀለው የሚል ሀሳብ ሲያነሳ ነበር። እንግዲህ እንደምታስታውሱት ሊዛንድሮ ማርቲኔዝ ማንቸስተር ዩናይትድን በተቀላቀለበት ጊዜ በጣም ብዙ አድናቆቶች ሲጎርፉለት እንደነበረ ሁላችንም እናስታውሳለን። ምክንያቱም ተጫዋቹ ወደ ዩናይትድ ከመምጣቱም በፊት የትልልቅ የአውሮፓ ክለቦችን ቀልብ ስቦ ነበር። ከዛ ባለፈ ልክ ደግሞ ዩናይትድን ከተቀላቀለ በኋላ በተለይም ሲያሳይ በነበረው ፐርፎርማንስ እንደውም ብዙዎች ከዊሊያም ሳሊባ ጋር እያነጻጸሩት ከአርሰናሉ ተከላካይ ጋር ንጽጽሮችንም ጭምር ሲሰሩ እንደነበረ እናስታውሳለን። ከዛ ግን ተደጋጋሚ ጉዳቶች ደግሞ ተጫዋቹን ሜዳ ላይ እንዳንመለከተው አድርጎናል እና የሆነ ጨዋታ ላይ እናየዋለን። ከዛ ግን ደግሞ መልሶ ሲጎዳ ነው የምንመለከተው። ያው ጉዳቱ እንግሊዝ ፕሪሚየር ሊግ ላይ በተለይ የሚጫወቱ ተጫዋቾች ይሄ ግጭት የበዛበት እግር ኳስ ስለሚጫወቱ ከዛ ባለፈ ደግሞ የፕሪሚየር ሊጉ ኢንቴንሲቲ በጣም ከፍተኛ ስለሆነ እንደዛ መሆኑ ብዙዎቻችን ላይ ያስገርመን ይችላል። ግን አንዳንዶች ደግሞ ራሱ ሊዛንድሮ ማርቲኔዝን ተጠያቂ ሲያደርጉት እንመለከት ነበር። በቃ ጥፋተኛው ራሱ ነው። ምክንያቱም ለግጭት ራሱን ያጋልጣል፣ ተደጋጋሚ ፋውሎችን ይሰራል። ራሱ በሚሰራው ፋውል ራሱ ደግሞ የሚጎዳባቸው ጊዜያትም ነበሩና እንደዚህ አይነት ነጥቦችን ያነሱ ነበረ። ግን አሁን ዌስ ብራውን እንደሚገልጸው ከሆነ ተጫዋቹ ወደ ሜዳ የሚመለስበት ጊዜ ሲመጣ በማንቸስተር ዩናይትድ እንደ አዲስ ፈራሚ ነው ቡድኑን የሚቀላቀለው የሚል ነጥብን አንስቷል። ተጫዋቹ እንግዲህ ረጅም ወራት ተቆጥረዋል ከሜዳ ከራቀ። ባለፈው ዓመት በፈረንጆቹ የካቲት ወር ላይ ነው ከክሪስታል ፓላስ ጋር በተደረገው ጨዋታ ላይ የኤሲኤል ጉዳት አጋጥሞት ከዛ በኋላ ለረጅም ጊዜ ከሜዳ ርቆ የቆየው እና ይህ አርጀንቲናዊው ኢንተርናሽናል የተከላካይ መስመር ተጫዋች ጉልበቱ ላይ ቀዶ ጥገና አድርጎ ነበረ። ከዛ በኋላ አሁን በቅርብ ጊዜያት ስንመለከት እንደነበረው ይሄ የሳር ላይ ልምምዶችን እያደረገ ነው የሚገኘው። በሳር ላይ ልምምድ ቆይታ እያደረገ ነው። ከጥቂት ጊዜያት በኋላ ደግሞ የዋናውን ቡድን በቅርብ ቀናት ውስጥ የዋናውን ቡድን ይቀላቀላል ተብሎ ይጠበቃል የሚሉ ነጥቦች ሲወጡ ነበረ። አሁን የዚህ ተጫዋች ወደ ዋናው ቡድን መመለስ ለዚህ ቡድን የሚሰጠው ጠቀሜታ ቀላል የሚባል አይደለም እና ዌስ ብራውን እንደሚያነሳው ሉክ ሾው በዚህ በባክ ስሪው ላይ ወይም ደግሞ ይሄ ሌፍት ስሪ በሚባለው ላይ ጥሩ እንቅስቃሴን እያሳየ ነው የሚገኘው። ነገር ግን ክለቡ ደግሞ ፉክክር ይፈልጋል። በእያንዳንዱ ቦታ ላይ የሚፎካከሩ ተጫዋቾች ሊኖሩ ይገባል የሚል ነጥብ አንስቷል። እንደምታውቁት አሁን በማንቸስተር ዩናይትድ ቤት በተለይም ደግሞ ዘንድሮም ልክ ከውጤት ማጣት ጋር ክለቡ ብዙ ጥያቄ እየተነሳበት ነው። እንደውም ሩበን አሞሪም ከዚህ ክለብ ይሰናበት የሆኑ የሚል ጥያቄ ቢቀርብም ነገር ግን ሰር ጂም ራትክሊፍ ለተጫዋቹ ግድ የለም የ3 ዓመት ጊዜ እንሰጠዋለን፣ ጥሩ አሰልጣኝ ነው፣ ክለቡን ማሻሻል ይችላል የሚል ሀሳብን አንስተዋል። ስለዚህ አሰልጣኙ አሁን ባለው ሁኔታ ያለምንም ስጋት ስራውን መስራት የሚቀጥል ነው የሚሆነው። ግን ከነዚህ ነገሮች ደግሞ ባለፈ ዩናይትድ እንደምታውቁት በየአመቱ ክሊንሺት ይዞ ለመውጣት በጣም የሚቸገር ቡድን ነው። እንደው ከስንት ጊዜ አንዴ ክሊንሺት
ቢያስመዘግብ ነው እንጂ በአብዛኞቹ ተከታታይ ጨዋታዎች ላይ ዩናይትድ እንደምትመለከቱት ቢያሸንፍም ጎል ይቆጠርበታል። ሲሸነፍ ደግሞ ጎሎችን በተደጋጋሚ ጊዜ ኮንሲድ የሚደረጉበት ቡድን እንደሆነ አይተናል። አሁንም ቢሆን ባክስሪው ላይ አሰልጣኙ የትኞቹን ተጫዋቾች ነው በደንብ ሬጉላሪ ማጫወት ያለብኝ የሚለው ነገር እስካሁን ሩበን አሞሪም ውሳኔ ላይ እየደረሰ አይመስልም። አንዳንድ ጊዜ በተከላካይ መስመር ላይ ሌኒ ዮሮ፣ ሃሪ ማጓየር እንደዚህ አይነት ተጫዋቾች እንደ ማቲያስ ዴሊ ሲጫወቱ እናያለን። የሆነ ጨዋታ ላይ ደግሞ ማጓየር ቤንች ይሆናል፣ ከዛ የሆነ ተጫዋች ይገባል። እንደዚህ አይነት ሁኔታዎችን ነው የምናየው። ግን ደግሞ የሊዛንድሮ ማርቲኔዝ እዚህ ቡድን ውስጥ መመለስ ለሌሎች ተጫዋቾች ደግሞ የሌሎች ተጫዋቾችን ፉክክር የበለጠ የሚያጠናክር ስለሚሆን የሊቻ መመለስ በጣም አስፈላጊ ጉዳይ ነው ሲል ይደመጣል። ከዛ ባለፈ ተጫዋቹ በሁለት የውድድር ዓመታት ላይ በጣም አስገራሚ ነበረ። ግን በቅርብ ጊዜያት ላይ ደግሞ በጉዳት ምክንያት ብዙ ጨዋታዎች ላይ አልተጫወተም ወይም አልተሰለፈም እና ደግሞ እሱ ከነ ሌኒ ዮሮ ከነ ማቲያስ ዴሊት በጣም ብዙ የሚማራቸው ነገሮች አሉ፣ ብዙ የሚቀስማቸው ነገሮች አሉ። ነገር ግን ወደ ቡድኑ የሚመለስ ከሆነ አለ ዌስ ብራውን ሲናገር ለሩበን አሞሪም እንደ አዲስ ፈራሚ ነው የሚቆጠረው የሚል ሀሳብ ሰጥቷል። ይሄ ብዙዎችን የሚያስማማ ጉዳይ ይመስለኛል። ምክንያቱም አንዳንድ ተጫዋቾች ረጅም ጊዜ ከሜዳ ርቀው ሲመለሱ ልክ እንደ አዲስ ፈራሚ ነው የሚቆጠሩት። ልብ ብላችሁ ካስታወሳችሁ ባለፈው ዓመት ጁሪየን ቲምበር አንድ ሙሉ ሲዝን ሳይጎዳ በደንብ አሳልፏል፣ ተጫውቷል በአርሰናል። ነገር ግን ከዛ የውድድር ዓመት በፊት ገና በመጀመሪያው ሳምንት ጨዋታ ነው በኖቲንግሃም ፎረስት ጨዋታ ጉዳት ያጋጠመውና ከሲዝኑ ሙሉ በሙሉ ውጪ የነበረው። ሲመለስ ግን ለአርቴታ እንደ አዲስ ፈራሚ ነበር። አሁንም ቦታውን የሚቀማው ተጫዋች አልተገኘም። ልክ እንደዛ አሁን ሊዛንድሮ ማርቲኔዝ ቢያንስ ከ7-8 ወራት በላይ ከሜዳ ርቋል። ስለዚህ ወደ ሜዳ ሊመለስ ጥቂት ጊዜያት ናቸው የቀሩት። ሲመለስ ልክ እንደ አዲስ ፈራሚ በፍሬሽ ጉልበት ነው ወደ ሜዳ ሊመለስ ይችላል ተብሎ የሚጠበቀው። ከዛ ባለፈ ደግሞ አሰልጣኙ ሩበን አሞሪም ጥሩ የግራ እግር የተከላካይ መስመር ተጫዋች በዛ በባክስሪ ውስጥ እንዲኖር ይፈልጋል። የዚህ ተጫዋች ደግሞ መኖር ቀላል የሚባል አይሆንም እና ለአሰልጣኙም ሆነ ለቡድኑ ጥሩ የሚባል አማራጭ ነው የሚል ሀሳብ ነው በዌስ ብራውን በኩል ሲነሳ የነበረው። ከዛ ባለፈ ደግሞ የዚህ ተጫዋች ወደ ሜዳ መመለስ ለካሴሜሮም የሆነ የሚሰጠው ጠቀሜታ እንዳለ መናገር ይቻላል። እንግዲህ አሁን ልክ ብዙ ጊዜ የምናያቸው ሁኔታዎች አሉ። አንዳንድ ተጫዋቾች የሆኑ ተጫዋቾችን ሰፖርት የሚያደርጉበት እድል በጣም ይሰፋል። ልክ እነዛ ተጫዋቾች ሲጎዱ ወይ ከጨዋታ ውጪ ሲሆኑ ከዛ ደግሞ የነዛ ተጫዋቾችን ፐርፎርማንስ ይቀንሳል። አሁን ካዜሜሮ ወደኋላ እየተመለሰ መከላከሉን እንዲያግዝም ጭምር ይጠበቃል። ግን እንደነ ሊዛንድሮ ማርቲኔዝ ያሉ ተጫዋቾች ደግሞ ወደ ሜዳ የሚመለሱ ከሆነ እነ ካዜሜሮ በደንብ የመሀል ሜዳውን አጥር በደንብ እየጠበቁ እንዲጫወቱ ሊረዳቸው የሚችልበት እድል በጣም ሰፊ ነው እና ተጫዋቹ በጣም ልምድ አለው። ወደ ሜዳ ቢመለስ ለዚህ ቡድን በጣም ጠቃሚው ተጫዋች ነው እና በሱ መመለስ ሁላችንም ደስተኛ ነው የምንሆነው የሚል ሀሳብን ነው ሲያነሳ የነበረው እና አሁንም ቢሆን ያው እኔ ስጋት ያለኝ ምንድነው ተጫዋቹ ተደጋጋሚ ጉዳቶችን የሚያስተናግድ ስለሆነ እና ደግሞ አጫዋቱም ለጉዳት የሚያጋልጠው ስለሆነ አሁንም ምናልባት ወደ ሜዳ ከተመለሰ በኋላ ቢያንስ የሆነ አጫዋት ስታይሉ ላይ መቀየር የሚገባቸው ነገሮች ሊኖሩ ይችላሉ። ያማይሆን ከሆነ ግን አሁንም ድጋሚ ደግሞ የጉዳት ሰለባ የሆነ ተጫዋች ስለሆነ በድጋሚ ሲጎዳ ልንመለከተው እንችላለን እና ስለ ሊዛንድሮ ማርቲኔዝ ዌስ ብራውን ያነሳቸው ሀሳቦች በጥቅሉ ለዚህ ቡድን ብዙ ግልጋሎት መስጠት የሚችል ተጫዋች እንደሆነ የሚያነሱ ናቸው። የተጫዋቹ ወደ ሜዳ መመለስ ለማንቸስተር ዩናይትድ ደጋፊዎችን በጣም አስደሳች ነው። አሁን ዩናይትድ ከኢንተርናሽናል ብሬክ በፊት ሰንደርላንድን አሸንፎ በጥሩ የጨዋታ የሜዳ ላይ ፐርፎርማንስ አሸንፎ ነው ወደ ሜዳ የተመለሰው ከኢንተርናሽናል ብሬክ ተጫዋቾች ጋር ያመራው። አሁን ደግሞ ወደ ሜዳ ሲመለሱ የሊግ ጨዋታዎች ሲመለሱ ዩናይትድ ያንን አሸናፊነት ያስቀጥላል ወይ ነው። ከባዱ ሊቨርፑልን ነው የሚገጥሙት በደርቢ ጨዋታ። ይሄ ጨዋታ በራሱ ከባድነት አለው፣ ያው ለብቻው እንመለከተዋለን። እስቲ እናንተም ደግሞ ምርጫችሁን ልታስቀምጡልን ትችላላችሁ። በተለይም ደግሞ የትኞቹ ተጫዋቾች ናቸው በዩናይትድ የመከላከሉ ቀጠና ላይ ባክሲሩ ላይ ሊጀምሩ የሚገባቸው የሚለውን ሀሳብ አንሱልን። ያው በሁለቱ ፍላንኮች በኩል ኑሴር ማዝራዊ እና ሉክሾን አሰልጣኙ ሲጠቀሙ እናያለን። ከዛ ባለፈ ግን ባክሲሪው ላይ ደግሞ እንደነ ማቲያስ ዴሊት፣ ሃሪ ማጓየር፣ ሌኒ ዮሮ ያሉ ተጫዋቾች አሉ። ዴሊት ጥሩ ነው፣ ሌኒ ዮሮም ጥሩ ነው። ከዛ ባለፈ ደግሞ ሃሪ ማጓየርም ጥሩ ፐርፎርም በሚያደርግ ተጫዋች ነውና ያው የእንደዚህ አይነት ተጫዋቾች መመለስ አንድም በቦታው ላይ ጥሩ ፉክክር እንዲኖር ያደርጋል። ከዛ ባለፈ ደግሞ ፉክክር መጨመር ብቻም ሳይሆን አሰልጣኙ በደንብ ሮቴት እያደረገ እንዲጠቀምም እድል ይሰጠዋል እና
እነዚህን ነገሮች ለማንሳት ያክል ነው። እስቲ እናንተም የትኞቹ ተጫዋቾች ባክስሩ ላይ ቢሰለፉ ትመርጣላችሁ? የማንቸስተር ዩናይትድ ደጋፊዎች እንዲሁም የሌሎች ክለብ ደጋፊዎች ሀሳቦቻችሁን ልጽፉልን ትችላላችሁ። ያው የአስተያየት መስጫው ለእናንተ ክፍት ነው። በቀጣይ ዩናይትድ ከሊቨርፑል ጋር ወሳኝ የሆነውን የደርቢ ጨዋታውን የሚያከናውን ይሆናል። በዚህ ጨዋታ ላይ ምን አይነት ውጤት ይመዘግባል የሚለውን አብረን የምንመለከተው ጉዳይ ይሆናል ማለት ነው።